የሚዋጅ ወንጌል ይዘን ለምን መዋጀት ከበደን? የሰው ልጅ አለመግባባት የቱ ጋር እንደጀመረ ባይታወቅም በዚህ ዘመን ግን ሳይግባባ መኖር እስካይችል ድረስ ከብዙ ነገር ጋር ላለመግባባት እሳቤ ተግባብቶ ለመኖር ሲሞክር ይታያል። የእውነት ግን እኛ ሰዎች በተለይ ደግሞ አማኞች ለመግባባት ተግባብተን መኖር እንዳንችል ምን አደረገን? የደሙ ጉልበት መቀነስ ወይንስ ማወጅ ማቆም? ዕለቱ ታኅሳስ 25 ነው 2014 ዓመተ ምህረት የኃላፊነት ርክክብ የተደረገበት ጊዜ። ወቅቱ ለአንዳንዶች የደስታ፣ የፌሽታ፣ የጸሎታቸው ምላሽ ሲሆን ለሌሎች ደግሞ በተቃራኒው የሆነበት የሚመስል። ለመሆኑ በዚህ ዕለት የምን ርክክብ ነው የተደረገው? የኢትዮጵያ የወንጌል አማኞች አብያተ ክርስቲያናት ካውንስል በአዋጅ ቁጥር 1208 ሕዝባር 2012 የተቋቋመ ሲሆን በወቅቱ በ51 አባላት ይመራ ዘንድ ታስቦ በጊዜያዊነት የተቋቋመው ወደ 11 በሚጠጉ መስራች ኅብረት ምክረ ሐሳብ ይቋቋም ዘንድ ለሁሉም የወንጌል አማኞች የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ቅዳሜ መጋቢት 5 ቀን 2012 ዓ.ም የመስራች ጉባኤውን ማካሄዱ የሚታወስ ሲሆን በዕለቱም ደግሞ ዋናና ምክትል ፕሬዝዳንቱንም መርጧል። በተደረገው የምስረታ ጉባኤ ላይ 2300 የሚያህሉ ከቤተ እምነትና ከአብያተ ክርስቲያናት ኅብረት የተውጣጡ ተወካዮችና 200 ታዛቢዎች በተገኙበት ነበረ ምስረታው ይፋ የሆነው። ይሄ ምስረታ ይፋም ከመሆኑ ከ2 ሳምንት በፊት 400 የሚደርሱ መሪዎች ባደረጉት የምክክር መድረክ ተቋሙን ለመመስረት በመርህ ደረጃ መስማማታቸውንና ይህንኑም ተግባራዊ ለማድረግ መጋቢት 5 ቀን 2012 ዓመተ ምህረት ቀጠሮ መያዛቸውን ሕንጸት መዘገቡ ይታወቃል። በዚሁም መሰረት የኢትዮጵያ ወንጌላዊት ቤተ ክርስቲያን መካነ ኢየሱስ፣ የኢትዮጵያ ቃለ ሕይወት ቤተ ክርስቲያን፣ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ኅብረት፣ የኢትዮጵያ ቪዥነሪ አብያተ ክርስቲያናት ኅብረት፣ የጴንጤ ቆስጤ አብያተ ክርስቲያናት ኅብረትና የፍቅር ኅብረት እንዲሁም በየትኛውም ኅብረቶች ውስጥ ያልታቀፉ ቤተ እምነቶች ናቸው መስራች ጉባኤው ላይ የተገኙትና ውሳኔውን ያሳለፉት። ታዲያ ጉባኤው ለካውንስሉ ፕሬዝዳንትነት እጩ ሆነው ከቀረቡ 4 ግለሰቦች መካከል የኢትዮጵያ ቃለ ሕይወት ቤተ ክርስቲያን ፕሬዝዳንት የሆኑትን ዶክተር ኢያሱ ኤልያስን በከፍተኛ ድምፅ መርጧል። ለምክትል ፕሬዝዳንትነት እጩ ሆነው ከቀረቡት 3 ግለሰቦች መካከል የኢትዮጵያ ወንጌላዊት ቤተ ክርስቲያን መካነ ኢየሱስን በፕሬዝዳንትነት የሚያገለግሉት ቄስ ዮናስ ይገዙን መርጧል። መጋቢት 5 ዕለት በዕለተ ቅዳሜ የተካሄደውና ታሪካዊ እንደሆነ በተነገረለት ጉባኤ ከመስራች ቤተ እምነቶችና ኅብረቶች የተወከሉትና ከአጠቃላዩ 51 የቦርድ አባላት መካከል የ49ኙን ውክልና ተቀብሎ አጽድቋል። ቦርዱ የ1 ዓመት የአገልግሎት ዘመን እንዲኖረው የተወሰነ ሲሆን አንደኛ የካውንስሉን ረቂቅ የውስጥ መተዳደሪያ ደንብ ላይ ማሻሻያ የማድረግ 2 የካውንስሉን ጽሕፈት ቤት የማደራጀት ኃላፊነት ይኖረዋል ተብሏል። ካውንስሉ በአዋጅ የሚቋቋምበትንና በሕግ ባለሙያዎች ተዘጋጅቶ የቀረበውን ረቂቅ ሕግ በሙሉ ድምፅ የሚያጸድቀው ሲሆን ረቂቅ ሕጉም ለሚመለከተው የመንግሥት አካል እንደሚቀርብ ተነግሯል። ካውንስሉም ወንጌላውያንን በአንድ ጥላ ስር በማድረግ በውስጣዊና ውጫዊ ጉዳዮች ላይ የጋራ መድረክ እንዲኖራቸው ያደርጋል። በሕግ ፊትም የወካይነትን ሚና
ይጫወታል የተባለለት ይህ ካውንስል የኢፌድሪ ጠቅላይ ሚኒስቴር ዶክተር አብይ አህመድ ሰኔ 13 ቀን 2011 ዓመተ ምህረት ቁጥራቸው 400 ለሚደርሱ የአብያተ ክርስቲያናት መሪዎች ያቀረቡትን በአንድ ጥላ ስር የመሰብሰብ ጥሪ ተከትሎ እውን የሆነ ነው። ይህም ካውንስል የአስተምሮና የልምምድ መቀየጥን፣ የቤተ እምነት ወይም ህብረቶች መጨፍለቅን ሊያመጣ ይችላል በሚል ጥቂት በማይባሉ አማኞች ላይ ስጋት የፈጠረውና በአንዳንዶችም ዘንድ የከረረ ተቃውሞ ሲገጥመው የቆየውን የካውንስሉ ምስረታ እውን ለመሆን የበቃው በቀላሉ አልነበረም። ይልቅ ከብዙ ላስጨራሽ ጥረት በኋላ እንደሆነም የምክረ ሐሳብ አቅራቢ ግብረ ኃይል ሰብሳቢ የሆኑት ቄስ ደረጀ ጀንበሩ ለጉባኤተኛው ተናግረዋል። 14 አባላት ያሉት ምክረ ሐሳብ አቅራቢ ግብረ ኃይል ያለፉትን 9 ወራት አማራጭ ሐሳብ ለማቅረብ ሲሰራ መቆየቱንና ቤተ እምነቶችንና ህብረቶችን ተቋማዊና አስተምሯዊ መለያቸውን ሳይለቁ በጋራ ጉዳዮች ላይ በአብሮነት የሚሰሩበት መድረክ ሊሆን እንደሚችል በዕለቱ ጉባኤ ላይ በአጽንኦት ሲነገር ነበረ። በመስራች ጉባኤው ላይ ከተነሱ አንኳር ነጥቦች መካከል የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን፣ የኢትዮጵያ ሕይወት ብርሃን ቤተክርስቲያን፣ የኢትዮጵያ ገነት ቤተክርስቲያንና የመሰረተ ክርስቶስ ቤተክርስቲያን በኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት መወከላቸውን ትተው በቤተ እምነት ደረጃ መስራች ለመሆን በመጨረሻ ላይ ጥያቄ ማቅረባቸውንና ምክረ ሐሳብ አቅራቢ ግብረ ኃይሉ ውሳኔውን ለካውንስሉ የቦርድ አመራር መተው ተነግሯል። ይህ አዋጅ ኒውስ ነው። ላይክ፣ ሼር፣ ሰብስክራይብ እንዲሁም ኮመንት ያድርጉ።